የእስልምና ኮፒ ነው ብዬ ነው የማምነው። ኦኬ ከክርስትና እንትን ሞዲፋይ አድርጎ ስም በመቀያየር የሆነ አንድ ብልጥ መሐመድ የሚባል ብልጥ በዛን ዘመን የነበረ ስማርት ብልጥ ሰው ማንበብ መጻፍ አልችልም ብሎ ግን አደገኛ አዋቂ አድርጌ ነው የምቆጥረው። በነገራችን ላይ ስማርት እንደሆነ ይሰማል። ስማርት እንደሆነ እንዴት ትቀልዳለህ? በእኔ የምትተማመኑ የኡስታዙን ውርደት አሁን አሰማችኋለሁ። ወደ ልጅላን ክርስቲያኖች ስመልስህ ክርስቲያኖቹ ነቢ መሐመድ መስጊድ ውስጥ መጥተው ውይይት እያደረጉ የሰኔ ጾም ላይ ነው የነበሩት። ቅዳሴ ሰዓት ደረሰባቸው። ቅዳሴ ሰዓት ደረሳቸው ሲሉ ውይይቱን አቋርጠው ቅዳሴያችሁን አድርጉና ከዛ በኋላ ውይይቱን እንቀጥላለን አሏቸው። መስጊድ ውስጥ ነው ነብዩ መስጊድ ውስጥ ዛሬ የምድራችን ሁለተኛ የተቀደሰ ቦታ የሚባለው መስጊድ ውስጥ ጥግ ላይ ጸሎት ማድረግ ጀመሩ። ቅዳሴን ሰዓት ቅዳሴ እያደረጉ መግሪብ ሶላት ደረሰ። ያሁኑ ወቅት ሶላት አዛን ተደረገ። በዚህኛው መስጊድ ሙስሊሞች ሰገዱ ነብዩ እየመሩ። መልካም እንደሰማችሁት ነው እንግዲህ። ትናንትና ምላሽ ሰጥቼበት ነበረ። እህታችን ብሪጅስቶን ክርስቲያኖች መስጊድ እንዲሰግዱ ነብዩ ፈቅደዋል የሚል አንብቤ ያለው ብላ የተሳሳተ እንደሆነ እሷ መሰረት አድርጌ ተናግሬ ነበረ። ታዲያ ለዚህ ምላሽ የራሳቸው ኡስታዝ ሚለውን አሰማችኋለሁ። እንዲህ ነው ሰዎችን እያጭበረበሩ ሃይማኖት አስመስለው ያስቀመጡት። የራሳቸው ኡስታዝ ምላሹን ስሙ። ይህን መልእክት ስሙና መልሱን አብረን እንሰማለን። አላህ ሱብሓነሁ ወደ ነብዩ ሰለላሁ ዐለይሂ ወሰለም ልኡካን ሆነው እስልምናን ለማጥናት ሲመጡ 11 ሰዓት ላይ የቅዳሴ ሰዓታቸው ደረሰ። ጸሎት ላይ ያደረጉ ነው። እዚህ ረሱል ሰለላሁ ዐለይሂ ወሰለም እያወሩ ነው። የሶላት ሰዓት ደርሷል አሏቸው ክርስቲያኖች። እዚህ ነው ረሱል ሰለላሁ ዐለይሂ ወሰለም መስጊዳቸው ላይ አንድ ኮርነር ፈቅደውላቸው ለክርስቲያኖች እስልምና ላ ኢክራሃ ፊዲን ሲሉ ቀናጭሯል። طيب አልሐምዱሊላህ ወሰላቱ ወሰላም አላ ረሱሊላህ ብለናል። አላህ ሱብሓነሁ ወተዓላ ኸይሩን ይቅጠመን። ምን አሉ ዑለማዎች ይህንን አይነት ሐዲስ ይህንን ሐዲስ በአጠቃላይ የነጅራን ነሳራዎች ነቢይ ጋር ሰለላሁ ዐለይሂ ወሰለም ወፍድ ሆነው በመጡ ጊዜ እዛ ሰግደዋል የሚለውን አተር አጠቃላይ ወይ ደግሞ ሐዲሱ መልሰውታል ዑለማዎች። ኢማም ቡኻሪ፣ እብን ሕባን፣ ነሳኢ ወገይሪሂም ሐዲሱ ضعيف ነው ብለዋል። እንደውም ምን አሉ ዑለማዎች ላ يحتج به ሐዲስ እንደውም ለሁጃም አይሆንም። ይህንን አይነት አተር ይህንን አይነት ንግግር ለሌሎች እንደው ኢስቲናስ አድርጎ እንደው ማውራቱ ራሱ አይሆንም ብለዋል ዑለማዎች። ምን አሉ الأثر الوارد في صلاة وفد نصارى نجران في مسجد النبي صلى الله عليه وسلم ضعيف لا يصح سندا ولا يحتج به انتهى ولا يحتج به። ስለዚህ ኡስታዝ ያሲን ኑሩ ይህንን ያሉት እንግዲህ ሐዲሱን እንዲያስተካክሉ ወይ ደግሞ ሙራጃ እንዲያደርጉ ከወዲሁ አደራ እለዋለሁ። አላህ ሱብሓነሁ ወተዓላ ሁላችንም በኸይር መንገድ ላይ የምንጣራ ያድርገን። ስለዚህ ነሳራዎች የሙስሊም መስጂድ ውስጥ ገብቶ መስገድ ፈጽሞ አይፈቀድም። ነብይ ሰለላሁ ዐለይሂ ወሰለም አልፈቀዱም። አላህ ሱብሓነሁ ወተዓላ በቁርአን ውስጥ ምንድን ነው የሚለው? ወአነ አልመሳጅደ ሊላሂ ፈላ ተድዑ መዐላሂ አሐዳ። መስጂዶች የተዘጋጁት ለአላህ ሱብሓነሁ ወተዓላ ኢባዳ ብቻና ብቻ ነው። እንደውም ምን አሉ ኢማም አልቁርጡቢ ረሂመሁላሁ ተዓላ በተፍሲሩ መጨረሻ ላይ ወላ ተጅዐሉ ሊገይሪላሂ ፊሂ ነሲበን፣ ከአላህ ውጭ ለሚመለክ ነገር እዛው ነሲብ ወይ ደግሞ ምንም አይነት እድል ሊያገኝ አይገባም። ስለዚህ ይሄ ሐዲስ ሰሂህ አይደለም። እንዳታሰራጩ እንደዚህ አይነት ሐዲሶችን ባረክ እንደሰማችሁት እንግዲህ ሃይማኖት ያልሆነን በሐሰት ከጊዜ በኋላ የሚጽፏቸው ውሸት የሆኑትን ነብያቸው መልካም ለማስመሰል የሚሰሩት መሆኑን ትናንትና ነግሬያችሁ አሳይቻችሁ ነበር በመረጃ። የራሳቸው ኡስታዝ ዛሬ ምላሽ ሰጥቶበታል። ይሄ ነገር ቅጥፈት መሆኑንና ከጊዜ በኋላ የተፈጠረ ፋብሪኬትድ የሆነ መሆኑን ራሱ ነገራችሁ። በእስልምና እንኳን አብሮ መስገድ ይቅርና ነብዩ ያለው ምንድነው? ሊሞት ሲል በህይወት ብቆይ ይሄው አዲሱ ከአረብ ሰላጤ ሀገራት ጠራርጌ ክርስቲያኖችና አይሁዶችን አጠፋለሁ ነው እንጂ ያለው እንዲሰግዱ ከናልፈቀደም። እንዲሁም ደግሞ ሱራ 3:61 ላይ የናጅራን ክርስቲያኖች ጋር እንኳን ሊያሰግዳቸው እንረጋገም ነው ያላቸው። እንረጋገም ነው ያለው እንጂ አብረው ሰገዱ የሚለው ተረት ተረት ጸሎት አደረጉ እንዲሰግዱ አደረገ ውሸት። አቡበከር እንዳለው ቅዳሴ በመስጊድ ውስጥ ቀደሱ።
ቅዳሴ በየቦታው የሚቀደስ መሰለው እንዴ ሰውየው? ቅዳሴ በየቦታው ዝም ብሎ ይቀደሳል? አይቻልም እኮ ቅዳሴ ዝም ብሎ ጣዖት የሚመለክበት ላይ እዚህ ጋር ጣዖት እየተመለከ እዚህ ጋር ቅዳሴ አይቻልም። ሜይ ቢ ማታክ ከሆነ ጠይቀን እሱን ቅዳሴውን እዛ አስቀደሱ ምናምን ይላል እንዴ? አይደብረውም እንዴ? በዚህ መጠን ሲቃዥ እና ሲዋሽ ማለት ነው። በዚህ ጉዳይ ላይ አሁን ላይቭ ላይ ነን። ብዙዎችን ያጭበረበሩበት ስለሆነ ብዙዎችን ያታለሉበት መጽሐፍ እየጻፉ ክርስቲያኖችን ለመሳቢያ የተጠቀሙበት ስለሆነ እህታችን ብሪጅስቶንም የተሸወደችው እንደዚህ አይነት ትርክቶችን ሰምታ ነው። ለእሷም ሼር አድርጉላት የተሳሳተ መሆኑን እንድታውቀው ማለት ነው። አስተምህሮት ያልሆነ ክርስቲያኖች የሚያጭበረብሩበት የሚያታልሉበት ነው ኡስታዞቻቸው። አሁን በዚህ ጉዳይ እናወራለን። አንደኛው ይሄንኛው እምቢ ስላለ ሁለተኛው አካውንት ነው። በሁለተኛው አካውንት ኑ